በኋላ ይጠይቃሉ። ችግር የለም። አምስት ደቂቃ እሺ እናድርግና ከዛ በኋላ ግን የምጠይቀው ነገር ትመልሳለህ። ችግር የለውም። ጥያቄ ቁጥር 1 ስዕሎቹ ሽንኩርት ይሸታቸዋል ወይስ አይሸታቸው? ስዕል እኮ ጉዝ ነገር ነው። እንዴት ነው የሚሸተው? የሚሸት አመሰግናለሁ። ስዕል ጉዝ ነገር ነው፣ ሽንኩርት አይሸተውም ብለው አይደለ? እስኪ እናንብብ ምንድን ነው የሚለው? ከዚያ የእመቤታችን ስዕል ፊት ስትሳለም የብርሃን የእናቱ የእመቤታችን ስዕል እጇን በግንባሯ አድርጋ የበላሹ ሽንኩርት ሸቶኛልና ወደኋላ ተመለሽ አለቻት ይላል። ጥያቄ ማናት ያለቻት? ማርያም። እና ማርያም ስዕሉ ናት? ያ ስዕል የማርያም ስዕል። ጥያቄ የማርያም ስዕል ሽንኩርት ይሸታታል ወይስ አይሸታትም? ወንድሜ አንተ የመጽሐፍ ቅዱስ ወይንም የአማርኛውን አጻጻፍ የቤተሰን አጻጻፍ አልተረዳውም። በቃል በቃ መለስ። በስዕሉ ላይ አድርጋ ማርያም ትናገራለች። አልተረዳሁም። ደግሜ ልጠይቅህ እና ስዕል ሽንኩርት ይሸተዋል ወይስ አይሸተውም? አይሸተውም እኮ አልኩ ከመጀመሪያ። እዚህ ጋር ሸቶኛል ያለችው ማናት? ድንግል ማርያም ልትል ትችላለች። ስዕሏን የማርያም ስዕል አትዋሽ። ሰላም ምንድን ነው የሚለው እዚህ ጋር? የማርያም ስዕል ቢል የማርያም ስዕል ምን አለች? የማርያም ስዕል ምን አለች? እስካንበው ምንድን ነው የሚለው? ደግመህ በለው። ይህን ጉድ አየህ አይደል? አሁን አሸታቸውም ያውቅ የማርያም ስዕል እስኪቀጥሎ ምንድን ነው የሚለው? እጇን ከበደ። በቃ ጨርሷል። አንተ አትነበብ ማንበባችን ሳለ ሰዓቱን ፓውዝ አድርግልኝ። የነበብ አይደለም። ስለዚህ ፓውዝ አድርግልኝ። ካልከበደ አንበው። ምንድን ነው የሚለው? የማርያም ስዕል ምንድን ነው ያለችው? ምንድን ነው አሁን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል፣ ወደ ኋላሽ ተመለሺ አለቻት። ጥያቄ ሽንኩርት ሸቶኛል ብላ እጇን በግንባሯ ያደረገችው ማናት? ቃል በቃል መጽሐፉ አይተረጎምም። እንደዚህ አትተረጎም። አንዴ መጽሐፉ የሚለውን ነገር ከዛ ያንተ ትርጉም ደግሞ ሰማለሁኝ። መጽሐፉ የሚለው ሽንኩርት ሸቶኛል ያለችው ማናት? አነባብ ነው እኮ መጽሐፉ የሚለው እኮ አነባብ ነው፣ ግን ቃል በቃል ያለችው እሺ፣ መጽሐፉ ላይ ማን ያለችው? ስንት ጊዜ ላንብብል? መጽሐፉ ላይ ያለችው ማናት? ለምን ከበደህ? እንትና ሰላም ለኪ ሰዓሊ ቆይ ልንገርህ። ለዚህ ነው እንደዚህ ቃል በቃል ያልከው? ለዚህ ነው ቃል በቃል ያልከው? ቃል በቃል እኮ ይሄ ነው። መልስልኝ። ቃል በቃል እንደዚህ አተረጎሙም። አማርኛ ቃላት ላይ ላጠቃላቸው አሁን ከሆነ ጀማ ስዕሎቹ አማርኛ በቃ አሁን አስረዳሽ። ይሸታል ሲባል ምንድን ነው የሸተታት? ማን የሸተታት? አስረዳት። እዚህ ላይ የማርያም ስዕል ቢልህም ማርያም ድንግል ማርያም በስዕሉ ላይ አድራ ለማለት ነው። አባባሉ ማስረጃ የትኛው ቦታ ላይ ነው ስዕል ማርያም በስዕል ታድራለች ያለው? መጽሐፉማ የሚለው የማርያም ስዕል እጇን በግንባሯ አድርጋ ሽንኩርቱ ሸቶኝ ወደኋላ ሄጅ አለች የሚለው ለማስረዳት ነው። ስዕሉ እንደዛ አሁን አንተ ያልከው ምንድን ነው? ማርያም ስዕሉ ላይ አደረች አልከኝ። ስለዚህ ስዕሉ ላይ አዳለች። እጇን በግንባሯ ያደረገችው ማናት? ማርያም። በስዕሉ ላይ እንደዛ ይታያል። አንዴ ማርያም ምኗ? ምን ማለት ነው? በለው ምኗ ማለት ነው? ምኗ ነው ያደረገችው? ማርያም ራሷ ወይስ ምኗ? በስዕሉ ሲታይ እንደዛ ታየ ነው። ስዕሏ በላ ስዕሏ አይደለ? ስዕሏ ምን አደረገች? እጇን በግንባሯ አድርጋ ሽንኩርት ሸቶኝ ብላለች አይደለ? አማርኛ ቃላት አይደለም። አማርኛ ቃላት አማርኛ እንደዚህ አይፈታ። ገብቶሃል አይደለ? እሺ በምን ልፍታ? አሁን ግራ የገባኝ እኮ አንተ እንዳልከው ስዕሉ ላይ ማርያም አደረ ያለው አይደለ? ስዕሉ ላይ ማርያም አደረች አይደለ? ቆይ አንዴ ስዕሉ ላይ ማን አደረችው? መልስልኝ። ማርያም ስዕሉ ላይ ማርያም ሳድር በተዘዋዋሪ ስዕሉ ማን ሆነ? ማርያም አልሆነችም።
እሺ ግን ስዕሉ ላይ ያደረው ማን ነበረ? ቅድም ያልከኝ ስዕሉ ላይ ያደረው ስዕል ያደረው ማን ነው? ማርያም ድንግል ማርያም ታድራለች። አድራ ምን አደረገች ስዕሏ? ይኸው ያነበብኩኝ ማለት በለው። እጇ ምን አደረገች? እጇን በግንባሯ ላይ አይደለም? እጇን በግንባሯ ስታደረግ ሌላ ማርያም መታ ነው ወይስ ስዕሏ እጇን በግንባሯ ያደረገችው? ስዕሉ ላይ እንደዛ ይታይሃል ነው። በቃ አወጣኸው። ስዕሉ ላይ ምን ታየ? ስዕሉ ላይ እጇን በግንባሯ ያደረገች አይደለ ማለት ነው እንጂ በቃ ጀዛከላ አላህ ጀማ ይሄን ያልቆጭ አያቸው። ስዕሎቹ ይንቀሳቀሳሉ። ቆይ አንዴ ሰላም ለኪ። ስዕሎቹ ተንቀሳቅሰው እጃቸውን በግንባራቸው ያደርጋሉ። ኢቭን ሽንኩርትም ይሸጣቸዋል። ቀጣይ ጥያቄ እዚህ ጋር ቆይ ኖ ልመልስለት አባ ቆይ ልመልስ ሌላ ላስረዳው ወደ ሌላ ታልፋላችሁ ወደ ሌላ ልመልስለት እና ቆይ አንዴ ልመልስልህ እዚህ አንዴ ቆይ ሌላ ጥያቄ ከጠየቀ እሱን ጥያቄ ተውት፣ ለታዳሚ እንተው። ሰላም ለኪ ይሄንን አልተውማ ልመልስለት። ቆይ በኋላ በደቂቃ አስረዳለሁ። የሚባል ነገር ውይይት ላይ ተመልሶልኛል። እኔ ተመልሶልኛል። ስዕሎቹ ይንቀሳቀሳሉ። በኋላ በደቂቃ አዳምጠኛ መሰላም ለኪ ታሪያለሽ። አንዴ ውይይት አልቻልክ መሰለኝ። ውይይት ሲከናወን ጥያቄ የሚጠይቀው ሰው ጥያቄውን ነው የሚያቀርበው። በኋላ ደግሞ አንተ ከፈለግ ትጠይቅ አንተ በሰዓት ወስደህ ማለት ነው። የቅድሙን ክፈት ታስከፍተኛለህ። ከፍተህ ማርያም ሽንኩርት ሸቷታል ብለህ ታስረዳኛለህ። አሁን ግን በጣም አመሰግናለሁ። ስዕሎቹ እንደሚንቀሳቀሱ ኢቭን ሽንኩርት እንደሚሸታቸው አምናሃል። እንግዲህ ቤት ሽንኩርት የለም ግን ከገባ እነዚህ የሚሸታቸው ነው ማለት ነው። አላህ ይሁናቸው። እንግዲህ እኔ ሸፍኝ አስቀምጣቸዋለሁ ወይም እንዳይሸታቸው። አሁን ለማንኛውም ተመለስና እነዚህ እነማን ናቸው? ሰላም ለኪ ሚውታን ሳነመለስ እነዚህ እነማን ናቸው? እሺ ስዕል ነው የቅዱስ ሥላሴ አንዱን አካል እንደተሸከምን የሚያሳዩ። ያዘላቸው የተሸከማቸው ማን ነው? አሁን እግረ መንፈስ ቅዱስ ምን አደረጋቸው? ተሸከመ። አመሰግናለሁ። ተመልካቸዋለህ? እነዚህን ምን ተመልካቸዋለህ? መላኮች ናቸው። ስዕሉ ሳይሆን ማመልከው ቅዱስ ሥላሴ የሚታዘል አምላክ እያመለክ ነው ያለው። ሽማግሌ አምላክ አታምልክ። እሺ መጽሐፉ ላይ ግን ያው ሽማግሌ ናቸው። ቀጣይ ጥያቄ፣ አድዋ ጦርነት የተዋጋው ማን ነው? ቅዱስ ጊዮርጊስ ተዋግቷል። ምን አድርጎ ነው የተዋጋው ቅዱስ ጊዮርጊስ? ማለት ምን አድርጎ ነው? ምን አድርጎ ነው የተዋጋው ቅዱስ ጊዮርጊስ? ስዕሉ በምን የተዋጋው? ላስታክለ በምን ተዋጋ? በስዕል በኩል ሊዋጋ ይችላል። ስዕሉ ራሱ ጦርነት ሄዷል አይሳ ሄደም ይሄዳል። ምን ችግር አለው? ግን በቅዱስ ጊዮርጊስ ነው የሚወስደው። በቃ አመሰግናለሁ። ሰምታችኋል። ስዕሉ ጦርነት ይዋጋል። በጣም ጀግና ስዕል ጦርነት የሚዋጋ። እቺ ማናት? በቃ ምትፈልጋት የሚፈልገው አምነቅ ስዕሎቹ ይዋጋሉ። እቺ ማናት? ነገረኛ ፖለቲካ እየተሰራ እቺ ማናት? በጣም አደገኛ ፖለቲካ። እቺ ማናት? እቺ ማናት? ቅድስት ልሲኒያ። ማን? ቅድስት ልሲኒያ። ቅድስት ማን? ድገማ እስኪ አንዴ። ልሲኒያ። ኢልሲኒያ። እሺ እቺ ሰማናት? ቅድስት ባርባራ። እቺ አዎ አልኩህ እኮ ወንድሜ። ከስር ምንድን ነው የሚለው? እሱ አሳተሚዎች የጻፉት ነው እንጂ ትክክል አይደለም። ስለዚህ እቺ ስማ ማን ነው? ቅድስት ባርባራ። ቅድስት ባርባራ። እሺ አመሰግናለሁ። እቺ ሰማናት? ካልተሳሳትኩ ቅድስት ካትሪን። ማሻአላ ጎበዝን አልፈዋል። አመሰግናለሁ። ቀጣይ ጥያቄ፣ ስዕሉ ጡት አጠባ ወይስ አያጠባ? እዛ መልሰ ወይ ልቀይርልህ ናቸው። ኧረ ውጣ። ሰላም ለኪ ውጣ። ለምን ይወጣሉ? አይወጡም። እሺ ቆይ አንዴ እዚህ ጋር የማርያም ስዕል የሆነን ሰው አፈወርቅ አለችው። ለምንድን ነው የማርያም ስራ አፈወርቅ ያለችው? አፈወርቅ ያደረገው መልካም ስራ ስላለ። መልካሙ ስራ ምንድን ነው? እዛውም በቦ
የሴት ሀፍረት መሳም ነው ትክክል ነው። ራሱን ሀፍረቱን ነው የሳመው ወይስ ምንድን ነው? ደረበኳን ሳማት ብልቷን ሳማት ይላል። ኖ ሀፍረት መሳም ማለት ብልትን መሳም አይደለም። እሺ ሰዓቱን ፓውዝ አድርጉ ሳለህ እንዴ ከዛ ብልን ሊነበብ ነው ስለዚህ ፓውዝ ይደረግልኛል። ሊቀ ጳጳሳቱም ተቆጥቶ ሲነበብ ሚውት ህግ ነው። እሺ ሰላም ላይ ይህን ካላወቅ ሜይ ቢ ረስተው ይሆናል። ሲነበብ ሚውት ይደረጋል። ተመልከት። ሊቀ ጳጳሳቱም ተቆጥቶ የስጋዋ እርቃን እንደተገለጠ ቁልቁል ይሰቅሏት ዘንድ አዘዘ። ሴትዮዋን ገለበጧት። ከገለበጧት በኋላ እሺ ዓለም እግዚአብሔር በዚህ ስጋ አልተወለደም፣ ከማርያም አልተወለደም። መንፈስ ቅዱሴ ይችን ሴት እንደምንም ናቃት። እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ ርኩሰታቸው በተቀደሰ ነበረ። ሕዝቡም ሁሉ ወደ እሷ ቀርበው እግዚአብሔር በዚህ ስጋ ከሴት አልተወለደም፣ የሚያምን የለም የተለየ ይሁን። እግዚአብሔር በመወለጃ ማህፀን እንደተወሰነ የጡት ወተት በመመገብ በሴቶች የመውለድ ስርዓት ሁሉ ሕፃናት እንደመሰላቸው የሚያምን የተረገመ ነው እያሉ በሀፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ ይላል። የመጀመሪያ ጥያቄ ምራቅ የተፉበት ሆና ላይ ነው። ሀፍረተ ስጋ ሀፍረተ ስጋ የተባለው ምንድን ነው? ምንድነው? በሌላ ቋንቋ አልጥራለ በለው እንዳትለው እየቀለክለ ግን መራቢያ አይደለ? አይዋ እሺ እንቀጥል። ህዝቡም እንዳዘዛቸው አደረጉ። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጠርዜዝ ነበረ። ትርጓሜውም ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በዚህ ስጋ እንደተወለደ አምናለሁ። እኔ እግዚአብሔር በመዋጃ ማህፀን እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ በሕፃናትም ስርዓት ሕፃን እንደሆነ ሀፍረተ ስጋዋን በአፉ ሳመ ይላል። ምናምን ሳማት? ምናምን ችግር አለ? ቅድም አልሳመ ብለህ ነበር። ምናምን ሳማት? ምናምን ሳማት? ተሳስቻለሁ። ማሻአላ። ስለዚህ እንደተሳሳክ አምናሃል። በጣም አመሰግናለሁ። ስለተማመንህ ራሱ አንድ ነገር አስተምሬሃለሁ። ምናምን ሳመ? ምን ችግር አለ? ሰዓቱ ግን አቁመዋል። አሁን አስጀምረሃል። አሁን ጀምረህ ምናምን የሳመው ችግር አለው። ምናምን የሳመው እኮ ራሱ ራሱ ጋር ምን ችግር አለ? ምኗን የሳመው ነገር ሌላ ነገር አይደለም። ሌላ ነገር ምኗን ሳመ? ሀፍረተ ስጋ። አመሰግናለሁ። ሀፍረተ ስጋ ሲስም ማርያም ምን አለችው? ለምንድን ነው የሳመው? እሱ ይመጣሉ። ግን ሀፍረተ ስጋ ስ ማርያም ምን አለችው? አፈወርቅ ተባለ። አፈወርቅ ማለት ማለት ነው። አፈወርቅ የሆነ አፈወርቅ የሆነ ስለዚህ በክርስትና የሴት ሀፍረት መሳብ አፈወርቅ ያስብላ። አመሰግናለሁ። አፋች ወርቅ ማለት ነው። ቅድም ክደው ነበረ ስላላች አሁን ሰዓት ያልኩ አንዴ ቅድም ክደው ነበር አልተሳምበህ ነበር። አሁን ግን ቄሶቹ የሴት ሀፍረት ስጋ እንደሰማምናል። አመሰግናለሁ። አሁን ተረኛ እሱ ነው። ይህንን ተረጉሟል ጊዜ እንደዛ አይደለም በሀፍረተ